ሰላም ጤና ይስጥልን። የገን ዜና መረጃዎችን እነሆ። ህወሓት ወደማይቀረው ጦርነት እየገባ ይመስላል። ህወሓት የተቀበሩ ከባድ መሳሪያዎችን እያወጣ ወደ አፋርና ራያ እያስጠጋ መሆኑንም የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣዕመ አረዶም ገልጸዋል። ህወሓትም የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷልን ብለዋል። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል። የትግራይ ህዝብና የትግራይ ህዝብ ነጻ አውጪ ግንባር ህወሓት የፕሪቶሪያ ስምምነትን ተግባራዊ በማድረግ ዘላቂ ሰላም የሚያመጣ እምነት ለመገንባት በትዕግስት ሲሰሩ ቆይተዋል። ይሁን እንጂ ህልውናው የትግራይ ህዝብን በማጥፋት እንደሚበቀል የሚያምነው የኢትዮጵያ መንግስት የፕሪቶሪያ ስምምነትን እንደ ሌላ የዘር ማጥፋት መሳሪያ በመጠቀም ህዝባችንን ለሞትና ለመከራ ሰለባ ለማድረግ አቅዷል። የአገዛዙ ባለስልጣናት የትግራይ ህዝብን ከፕሪቶሪያ ስምምነት በተቃራኒ ሲያስፈራሩ ቆይተዋል። ህወሓትና የትግራይ ህዝብ የኢትዮጵያ ባለስልጣናት የፕሪቶሪያ ስምምነትን ተግባራዊ እንዲያደርጉና የሰላምን መንገድ እንዲከተሉ ሲያሳስቡም ቆይተዋል። የኢትዮጵያ መንግስት ይህንን ይግባይ ችላ ብሎ በአፋር ክልል ውስጥ የተደራጁና የታጠቁ ዘራፊዎችን ወታደራዊ እርምጃ ለመክፈት ተጠቅሟል። የኢትዮጵያ መንግስት ትግራይን ህዝብ ለማጥፋት በሚወስደው ስትራቴጂ እንደሚረዳው የተናገረውን ሁሉ እያከናወነ ነው። በአፋር እያደራጀውና እያስታጠቀው ያለው ወሮ በላም የዚህ ፕሮጀክት ቀጣይ ነው። በጥቂት ካህዲዎች የተታለሉትን እነዚህ ታጣቂዎች በአፋር ምድር ሌላ ዙር ጦርነት ለመጀመር እየተጠቀመባቸው ነው። እንደተባለው የአፋር ብሔራዊ ክልል መንግስት የኮሙኒኬሽን ቢሮ ትግራይን ከመሬት እያስቸገሩ ያሉትን ተንኮለኞች በመደበቅና የሌላ ዙር ጦርነት መሳሪያዎች በመሆን የጥፋት መሳሪያ እንደሆነ ከሷል። ይህ ክስ የትግራይ ህዝብ ከጎረቤት ህዝቦች ጋር ሰላም ለመፍጠር እየተሰቃየ ላለው ተደጋጋሚ ጥፋት እውነት ብቻ ሳይሆን ተገቢም አይደለም። የአፋር ብሔራዊ ክልላዊ መንግስት ባለስልጣናት ትናንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም። ከዚህ ጥፋት መቆጠብና የትግራይና አፋር ወንድማማች ህዝብ ጋር ሰላማዊ ግንኙነት ለመፍጠር የምታደርገውን ጥረት መደገፍ አለባቸው። ህወሓት የአፋር ህዝብ በኢትዮጵያ መንግስት ትግራይን ለማተራመስ በተደራጁ ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ ነው። የእነዚህ ሁሉ ድርጊቶች እቅድ አውጭና አስፈጻሚ የሆነው የኢትዮጵያ መንግስት አሁን የፕሪቶሪያን ስምምነት ጥሶ በጥቅምት 27 ምሽት የድሮን ጥቃቶችን ፈጽሟል። ድሮን ጥቃቱ በትግራይ ጦር አባላትና በአካባቢው ነዋሪዎች ላይ ጉዳት አስከትሏል። ይህ የድሮን ጥቃት የፕሪቶሪያን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው። የኢትዮጵያ መንግስት የድርድር ሀገራትና የዓለም አቀፍ ድርጅቶች ዝምታ ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል። ህወሓትና የትግራይ ህዝብ በድጋሜ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ጥሪ አቅርቧል። ሌላው ኮሎኔል ደመቀ ዘውዱ የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለንም ብለዋል። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። እኛ ህግን አንፈልግም፣ አንከተልም፣ ሰላምና በጋራ አብሮ መስራት አንፈልግም ማለት ሌሎችን ኃይሎችን በመተማመን በጉልበት በኃይልና በመሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደሌሎች በትንሽ ሳንቲም ወይም በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብለዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።